ሚያዝያ 27 ቀን 1928 ዓመተ ምህረት ከቀኑ 10 ሰዓት ገዳማ ኢትዮጵያና ኢትዮጵያውያንን በቅኝ ግዛት ስር ለማንበርከክ የፈለገው የኢጣሊ ሰራዊት ኢትዮጵያ አዲስ አበባ ገብተው የሀገሩ ባንዲራ ከፍ ብሎ እንዲውለበለብ አደረገ። ጣሊያን አዲስ አበባ የገባባትን ያችን ዕለት ጋዜጠኛና ደራሲ ጳውሎስ ኞኞ የኢትዮጵያና የኢጣሊያ ጦርነት በሚለው መጽሐፉ እንዲህ ያስታውሳታል። ሚያዝያ 27 ቀን ከሰዓት በኋላ ብረት ለበስ የሆነው የማርሻል ባዶሊዮ ጦር አዲስ አበባ ከመግቢያው በር ደረሰ። ማርሻል ባዶሊ አዲስ አበባን ያዘ የሚለው ዜና ሮማ ውስጥ ሲነዛ ህዝቡ ግልብጥ ብሎ ወጣ። መንገድ ሁሉ በሰው ተሞላ። የሙሶሎኒ ዲስኩር መነጋገሪያ አደባባይ ጥቅጥቅ ብሎ በሰው ተያዘ። ሙሶሎኒም ከተለመደው ባልኮኒ ላይ ቆሞ ባለፈው በ3000 ዓመታት ታሪካችን ውስጥ ኢጣሊያ አኩሪና ታሪካዊ ስራዎችን ሰርታለች። ይህ የዛሬው ግን ምንም የማያጠያይቅ ከሁሉም የበለጠ ታሪካዊ ስራ ነው። ለዘላለም ሲታወስ ይኖራል። የኢጣሊያ ህዝብ ሆይ፣ የዓለምም ህዝብ ሆይ፣ የሰላም መሰረት ዛሬ ተጣለ ሲል ንግግር አደረገ። ሙሶሎኒ ይህንን ንግግር ያድርግ እንጂ ኢትዮጵያውያን ግን የሀገራቸውን ክብር ለማስመለስ በሁሉም አቅጣጫ የአርበኝነት ተጋድሏቸውን ቀጥሏል። ለ5 ዓመት ያክልም የጭቆና ቀንበር ውስጥ ሆነው የሞት ጥላ በራሳቸው ላይ እያንዣበበ ለነጻነታቸው ተዋድቀዋል። ከ5 ዓመት አርበኝነትና ተጋድሎ በኋላ ሚያዝያ 27 ቀን 1933 ዓ.ም የኢትዮጵያው ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ አዲስ አበባ ገብተው የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ በማድረግ የኢትዮጵያውያንን አሸናፊነት፣ የአርበኞችን የድል ታሪክ ለዓለም አበሰሩ። አቶ ዘውዴ ረታ የቀዳማዊ ኃይለ ሥላሴ መንግስት በሚለው ዳጎስ ያለ መጽሐፋቸው ስለ ታሪካዊቷ ሚያዝያ 27 የሚከተለውን ጽፈዋል። ሚያዝያ 27 ቀን 1933 ዓመተ ምህረት ንጉሠ ነገሥቱ በከፍተኛ ጅብ እኩለ ቀን 6 ሰዓት ላይ ከታላቁ የዳግማዊ ምኒልክ ቤተ መንግስት አደባባይ ላይ አረንጓዴ፣ ቢጫ፣ ቀዩን ሰንደቅ ዓላማችንን መልሰው ሰቀሉት። የክብር ዘብ ተሰልፎ በራስ አበበ አረጋይ የሚመራው 10,000 አርበኞች ያሉት ጦር ዙሪያውን በሀገር ፍቅርና በብሔራዊ ስሜት እንደቆፈጠነ በሱዳን በኩል የመጣውና በሻለቃ ወንጌት የሚመራው የጌዲዮን ጦርም ተሰልፎ መድፍ ተደጋግሞ እየተተኮሰ ሰንደቃችን በክብር ከፍ አለ። በ1936 ዓመተ ምህረት ለ5 ዓመታት ያክል ስለ ኢትዮጵያ ነጻነት ለተጋደሉ ስለ ሀገር ሉዓላዊነትና ክብር ዋጋ ለከፈሉ አርበኞች መታሰቢያ ይሆን ዘንድ ይህ ከጀርባዬ የምትመለከቱት ሐውልት በመታሰቢያነት እንዲቆምላቸው ተደረገ። በዚህ የድል ሐውልት አንደኛው አምድ ላይ ለሀገራቸው ነጻነት 5 ዓመት ሙሉ በዱር በገደል እየተንከራተቱ ደማቸውን ላፈሰሱና አጽማቸውን ለከሰከሱ ለስመጥሩ አርበኞች የቆመ የዘላለም መታሰቢያ የሚል ጽሑፍ ተጽፏል። በሌላኛው አምድ ላይ ደግሞ ያለ ሀገር ክብርና ነጻነት አለመኖሩን ተረድተው የጠላት መሳሪያ ከመሆን መከራና ስደትን መርጠው 5 ዓመት ሙሉ ተስፋ ባለመቁረጥ ሲንገላቱና ሲንከራተቱ ለኖሩ ስደተኞች የቆመ መታሰቢያ ይላል። በሶስተኛው አምዱ ከጠላት ጋር ተስማምቶ ከመኖር ሞትን መርጦ በጦር ሜዳ ላይ የሚገባውን ሰርቶና ደሙን አፍስሶ 5 ዓመት ሙሉ ሲታገልና ሲሟገት በስደት ላይ ኖሮ እንደገና ከእግዚአብሔር ጋር በድል አድራጊነት ጠላትን አባሮ ሰንደቅ ዓላማችንን ለመለሰልን ለቀዳማዊ ኃይለ ሥላሴ የዘላለም መታሰቢያ ይላል። 5 ዓመት ሙሉ በጠላት የጭቆና ቀንበር ውስጥ ተቀምጠው የሞት ጥላ በራሳቸው ላይ ያንዣበበ ሐሳባቸውን ከአርበኞችና ከስደተኞች ሳይለዩ ሀገራቸውን በስውር ላገለገሉ የውስጥ አርበኞች የቆመ መታሰቢያ መሆኑ ደግሞ በሌላ በኩል ተጽፏል። ከነዚህ ዘመን ተሻጋሪ ጽሑፎች ከፍ ብሎ በሐውልቱ ዙሪያ ደግሞ የቀዳማዊ ኃይለ ሥላሴ መልእክት ተጽፎ በጉልህ ይነበባል። ይህ በ4 ኪሎ አደባባይ በኩራት የቆመው የድል ሐውልት ከወራት በፊት ለእይታ የማይስብ ከቆመለት ዓላማና ክብርም ጋር የማይመጣጠን የያዛቸውን መልእክቶች ወደ መጥፋት የተቃረቡና በጉልህ የማይነበቡ ነበሩ። መዲናዋ የጀመረችውን የኮሪደር ልማት ተከትሎ ግን የድል ሐውልት አዲስ ገጽታ ተላብሶ 4 ኪሎ ፕላዛንም ተጎራብቶ የአርበኞችን ታሪክ ከመዘከር ያለፈ ግርማ ሞገስን ተላብሷል።